በዚህ ሰዓት በእጃችሁ የያዛችሁ ስልክ ለዓለም መንግስታት እጅ የማይሰጥ በቢሊዮን የሚቆጠሩ ሰዎችን ሚስጥር የያዘና በዓለማችን እጅግ አደገኛ የተባሉ ወንጀለኞችን እንደልባቸው የሚዝናኑበት አንድ ዲጂታል ግዛት አለ። ይህ ግዛት ቴሌግራም ይባላል። ግን ሰሞኑን የዚህ ታላቅ ግዛት ንጉስና መስራች ፓቬል ድሮፍ በፈረንሳይ ኤርፖርት ላይ በድንገት በቁጥጥር ስር ሲውል መላው ዓለም በድንጋጤ ተዋጠ። ይህ ሰው ጀግና ነው ወይስ አደገኛ እጽ አዘዋዋሪዎችና ለህፃናት አላግባብ መጠቀሚያዎችን መንገድ የከፈተ ወንጀለኛ? ዛሬ የቴሌግራምን ጨለማ ገጽታ እና የፈጠረው ሚስጥራዊ ህይወት ዝርዝርን እንመለከታለን። ይህንን ቪዲዮ እስከ መጨረሻ ካያችሁ በኋላ ስለ ስልካችሁ ያለ ደህንነት፣ ስለ ነፃነት ያለው አመለካከት ለዘላለም ይቀየራል። ቴሌግራም ለእኛ ለኢትዮጵያውያን የዜና ምንጭ፣ የትምህርት ቁሳቁስ የምናገኝበትና ከወዳጅ ዘመድ ጋር የምንገናኝበት ተራ መተግበሪያን ይመስለን ይችላል። ነገር ግን ከዚህ በስተጀርባ ያለው ታሪክ ከሆሊውድ ፊልሞች የላቀ ድራማ የተሞላበት ነው። የቴሌግራም መስራች ፓቬል ድሮፍ የሩሲያው ማርክ ዙከርበርግ በመባል ይታወቃል። በሀብት የናወጠ በቆንጆ መልክ የተቻረና ከአገሩ ሩሲያ ጀምሮ እስከ አሜሪካና አውሮፓ መንግስታት ጋር ፊት ለፊት የተጋፈጠ ሰው ነው። ድሮፍ አንድ ጥብቅ እምነት አለው። ፍጹም ነፃነት፣ ለማንም መንግስትም ሆነ ለደህንነት ተቋም የተጠቃሚዎቹን ሚስጥር አሳልፎ ላለመስጠት ቃሉን ጠብቆ ለዓመታት ቆይቷል። ነገር ግን ይህ ፍጹም ነፃነት አንድ አስከፊ ዋጋ አለው። ቴሌግራም ዛሬ ከመደበኛ ዓለም ተደብቆ ወንጀል ከሚሰራበት ዳርክ ዌብ በበለጠ አደገኛ የሆነ መጥቷል። የግድያ ትዕዛዞች፣ የጦር መሳሪያ ሽያጭ፣ የህፃናት ፖርኖግራፍ እና የቢሊዮን ዶላሮች የገንዘብ ማጭበርበሮች በቴሌግራም ግሩፖች ውስጥ በግልጽ እየተካሄደ ነው። ዛሬ የምንነግራችሁ ታሪክ ስለ አንድ መተግበሪያ ብቻ አይደለም፣ ስለ ስልጣን፣ ስለ ሚስጥራዊነትና የሰው ልጅ ከቁጥጥር ውጭ ሲሆን ስለሚያሳየው አስከፊ ባህሪ ነው። የፓቬል ድሮፍ ታሪክ የሚጀምረው በ1984 ዓመተ ምህረት ሩሲያ ውስጥ ነው። አባቱ ፕሮፌሰር የነበረ ሲሆን ፓቬል ገና በወጣትነቱ በኮምፒውተር ቴክኖሎጂ ላይ ልዩ ተሰጥኦ ነበረው። በ2006 ዓመተ ምህረት ገና የ22 ዓመት ወጣት እያለ ከወንድሙ ኒኮሊያ ጋር በመሆን ቪኬ የተባለውን የሩሲያ ትልቁን ማህበራዊ ሚዲያ መሰረተ። ይህ መተግበሪያ በአጭር ጊዜ ውስጥ ሩሲያንና በዙሪያው ያሉ ሀገራትን ተቆጣጠረ። ድሮፍ በቢሊዮኖች የሚቆጠሩ ሀብት ባለቤት ሆነ። ነገር ግን ትልቁ ግጭት የተጀመረው በ2011 ዓመተ ምህረት ነው። በሩሲያ የምርጫ ወቅት ህዝባዊ ተቃውሞ ሲቀሰቀስ የሩሲያ መንግስት ድሮቭን በቪኬ ላይ ያሉ የተቃዋሚ ግሩፖችን እንዲዘጋና መረጃ እንዲሰጥ አዘዘው። ድሮቭ ግን ለየት ያለ ምላሽ ሰጠ። በራሱ ገጽ ላይ ምላሱን ያወጣ ውሻ ፎቶ በመለጠፍ ለመንግስት ያለውን ንቀት ገለጸ። ከጥቂት ጊዜ በኋላም የሩሲያ ልዩ ኃይሎች ቤቱንና ቢሮውን ወረሩት። ፓቬል በወቅቱ በጣም ፈርቶ ነበር። ወንድሙን ለማናገር ስልኩን ሲያነሳ አንድ ትልቅ ነገር ተገነዘበ። በስልኩ የሚላከው ማንኛውም መረጃ በመንግስት ቁጥጥር ስር እንደሆነና ሚስጥራዊ መልእክት የሚልክበት ምንም አይነት አስተማማኝ መንገድ እንደሌለው ተረዳ። የቴሌግራም የመፈጠር ጽንሰ ሀሳብ የተወለደው በዚያች ፍርሃት ሰዓት ነው። ድሮፍ በመጨረሻ ከሩሲያ መንግስት ጋር ያለው ፍጥጫ ሲበረታታና በቪኬ ላይ ያለው ድርሻ በግዴታ እንዲሸጥ ሲደረግ አገሩን ጥሎ ለመሰደድ ወሰነ። ይዞት የወጣው ትልቁ ሀብቱ ግን ገንዘብ ሳይሆን የቴሌግራም ሀሳብ ነበር። ቴሌግራምን ሲመሰርት አንድ ዋና ዓላማ ነበረው። ማንም መንግስት ሊሰልለው የማይችል ሙሉ በሙሉ ሚስጥራዊ የሆነ የመልእክት መለዋወጫ መፍጠር። የሚገርመው ነገር ቴሌግራም በቢሊዮን የሚቆጠሩ ተጠቃሚዎች ቢኖሩትም ኩባንያው የሚመራው በ30 ሰራተኞች ብቻ ነው። ፓቬልና ቡድኑ ለዓመታት የተወሰነ ቢሮ ሳይኖራቸው ከአንድ አገር ወደ ሌላ አገር እየተዘዋወሩ ኑረዋል። ከበርሊን ወደ ሲንጋፖር፣ ከላንደን ወደ ዱባይ እየተጓዙ ቴሌግራምን አሳደጉት። ድሮፍ ራሱ በ4 አገራት ዜግነት ያለው ሲሆን በዱባይ ሆኖ ቴሌግራምን ግዛት ማስፋፋቱን ቀጠለ። ነገር ግን ቴሌግራም ሲያድግ ወንጀለኞችም አብረው አደጉ። የቴሌግራም ኢንድ ቱ ኢንድ ኢንክሪፕሽን ወይም የመልእክት ሚስጥራዊነት በጣም ጠንካራ ከመሆኑ የተነሳ ቴሌግራም እንኳን ተጠቃሚዎቹን ምን እንደሚላላኩ ማወቅ አይችልም። ይህ ደግሞ ለወንጀለኞች ገነት ሆነላቸው። ለምሳሌ በ2020 ዓመተ ምህረት የተከሰተውን ኦጂ ክላስ ሃውስ የተባለውን የወንጀል ድርጅት እንመልከት። አንድ 24 ዓመት ወጣት በቴሌግራም ላይ
የወንጀል መዋቅር ዘረጋ። ስራው የባንክ ቼክን ማጭበርበር ነበር። ቴሌግራም ላይ የሰዎችን ስራ አለ በማለት ይመለምላል። ከዚያም የተሰረቁና የተጭበረበሩ ቼኮችን በየባንኩ እንዲመነዝሩ ያደርጋል። ይህ ድርጅት በቴሌግራም አማካኝነት ብቻ ከ23 ሚሊዮን ዶላር በላይ ዘርፏል። የአሜሪካ ቼክ ማጭበርበር ወንጀል በአንድ ዓመት ውስጥ ከ250 ሺህ ወደ 460 ሺህ የዘለለው በቴሌግራም በሚደረጉ ቅስቀሳዎች እንደሆነ መረጃዎች ያሳያሉ። ወንጀለኞች ፊታቸው ሳይታይ ድምጻቸው ሳይሰማና አድራሻቸው ሳይታወቅ በሺዎች የሚቆጠሩ ሰዎችን በአንድ ጊዜ ማዘዝ ቻሉ። ሰው ልጅ ስም የለሽ ሲሆንና ማንም እንደማያየው ሲያውቅ ምን አይነት አስከፊ ባህሪ እንደሚያሳይ ቴሌግራም ትልቅ ማሳያ ሆኗል። ይህ የስነ ልቦና ሁኔታ ኢንዲቪጁዌሽን ይባላል። አንድ ሰው ማንነቱ ባልታወቀበት ግሩፕ ውስጥ ሲሆን የህሊና ቁጥጥሩ ይላላና ሌሎች ሰዎች ሲያደርጉት ያየውን አስከፊ ድርጊት ያለ ምንም ጸጸት ይፈጽማል። በቴሌግራም ላይ የታየው ትልቁ የስነ ልቦና ቀውስ ኔት ሩም የተባለውን የደቡብ ኮሪያው አሰቃቂ ወንጀል ነው። ዶክተር በሚባል ስም የሚታወቅ አንድ የ24 ዓመት ወጣት በቴሌግራም ላይ የሴቶችንና የህፃናት ህይወት ሲያመሰቃቅል ነበር። የሚገርመው ይህ ወጣት በውጭው ዓለም ሲታይ በጣም የተከበረ የበጎ አድራጎት ስራዎችን የሚሰራና ታታሪ ተማሪ ነበር። ነገር ግን በቴሌግራም ሚስጥራዊ ክፍሎች ውስጥ ሰይጣናዊ ተግባራትን ይፈጽም ነበር። ሴቶችን በስራ ስም በማታለል የግል መረጃዎችንና ፎቶግራፋቸውን ይቀበላል። ከዚያም ያንን መረጃ በመጠቀም አስከፊና አስነዋሪ ቪዲዮዎችን እንዲቀርጹ ያስገድዳቸዋል። እነዚህ ቪዲዮዎች ደግሞ በቴሌግራም ግሩፖች ውስጥ በክፍያ ለሰዎች ያሳያል። በእነዚህ ግሩፖች ውስጥ ከ260 ሺህ በላይ አባላት ነበሩ። አስቡት፣ 260 ሺህ ሰዎች አንዲት ሴት ስትሰቃይ ለማየት ገንዘብ ይከፍላሉ። ከእነዚህ ሰዎች መካከል የዩኒቨርሲቲ ፕሮፌሰሮች፣ መምህራንና የታወቁ ፖለቲከኞች ይገኙበታል። ይህ የሚያሳየው በሰው ልጅ ውስጥ ተደብቆ ያለውን ጥቁር ጥላ ነው። ቴሌግራም ይህንን ጥላ መደበቂያ ሰጠው። ማንም አያየኝም፣ ማንም አያዘኝም የሚለው የስነ ልቦና እርግጠኝነት ሰዎች እጅግ አውሬያዊ ባህሪ እንዲያሳይ አደረጋቸው። ስግብግብነት፣ የስልጣን ጥም ወይም ደግሞ በሌሎች ስቃይ የመደሰት ክፉ ባህሪ በቴሌግራም መጋረጃነት በነጻነት ተንሰራፋ። ቴሌግራም ለነጻነት ተብሎ ቢፈጠርም ለብዙዎች ግን የእስር ቤት ያህል አስከፊ ሆነ። ይህ ሁሉ ሲሆን የቴሌግራም መስራች ፖቫል ድሮቭ ዝምታን መረጠ። የተለያዩ አገራት መንግስታት መረጃ ስጠን፣ ወንጀለኞችን እንድንይዝ እርዳን ሲሉት፣ እርሱ ግን የተጠቃሚዎች ሚስጥር ከሁሉም በላይ ነው በማለት እምቢ አለ። ይህ እምቢተኝነት በመጨረሻ ነሐሴ 2024 ዓ.ም ወደ ፍጻሜው ደረሰ። ድሮቭ በግል አይሮፕላኑ ፈረንሳይ ፓሪስ በሚገኝ ኤርፖርት ላይ ሲያርፍ የፈረንሳይ ፖሊሶች በቁጥጥር ስር አዋሉት። 12 የሚደርሱ ከባድ በወንጀሎች ተከሰሰ። ወንጀሎችም በቴሌግራም ላይ ለሚደረጉ የእጽ ዝውውሮች፣ የገንዘብ ማጭበርበሪያዎችና የህፃናት ጥቃት መረጃዎች ባለመስጠትና ወንጀለኞችን በመርዳት የሚሉ ናቸው። ይህ በዓለም አቀፍ ደረጃ ትልቅ ክርክር ቀሰቀሰ። እንደ ኤሎን ማስክ ያሉ ቢሊዮነሮች ይህ በነጻነት ላይ የተሰነዘረ ጥቃት ነው ሲሉ ተቃወሙ። ድሮቭን ለማስፈታት ፍሪ ፓቭል በሚል ዘመቻ ተጀመረ። ጥያቄው ግን ይህ ነው። የአንድ ትልቅ ገበያ ባለቤት በገበያው ውስጥ ወንጀል ሲሰራ ዝም ብሎ ካየ ተጠያቂ መሆን አለበት ወይንስ ባለቤቱ ለገዢና ለሻጩ ነጻነት ብቻ ነው ተጠያቂው? ድሮቭ የታሰረበት ወቅት ቴሌግራም ወደ 1 ቢሊዮን ተጠቃሚዎች እየተቃረበ ባለበት ሰዓት ነበር። የፈረንሳይ መንግስት ይህ ፖለቲካዊ ውሳኔ አይደለም፣ የወንጀል ምርመራ ነው ቢልም ብዙዎች ግን ድሮቭን ሰልሎ ያላቸውን ምዕራባዊ ዓለም ሊያስፈራራው እንደፈለገ ያምናል። ነገር ግን በቴሌግራም የተጎዱ በሺዎች የሚቆጠሩ እናቶችና ህፃናት ግን ለድሮቭ መታሰር ሌላ እይታ አላቸው። ለእነሱ ቴሌግራም የነጻነት ምልክት ሳይሆን የጥፋት መሳሪያ ነው። የፖቫል ድሮቭ ታሪክ እና የቴሌግራም ጉዞ አንድ ትልቅ ትምህርት ይሰጠናል። ነጻነት ያለ ኃላፊነት ወደ ጥፋት ያመራል። ቴሌግራም ለእውነት ለሚቆም ጋዜጠኞች፣ አምባገነን መንግስታትን ለሚታገሉ ጀግኖችና መረጃ ለተጠሙ ንጹሃን ትልቅ መጠለያ ነው። በሌላ በኩል ደግሞ ለሰይጣናዊ ተግባራትን ለሰው ልጆች ስቃይ ምቹ መድረክ ሆኗል። ድሮቭ በአሁኑ ሰዓት ከእስር በዋስ ቢፈታም ከፈረንሳይ እንዳይወጣ ታግዶ የፍርድ ሂደቱን እየተጠባበቀ ይገኛል። የቴሌግራም የወደፊት እጣ ፋንታም አደጋ ላይ ነው። ምናልባት ድሮቭ መንግስታትን
የሚፈልጉትን መረጃ አሳልፎ ለመስጠት ይገደድ ይሆናል። ያኔ ደግሞ ቴሌግራም ያ ልዩ ሚስጥር መጠለያነቱ ያበቃለታል። እኛ ተጠቃሚዎች ግን አንድ ነገር ማስተዋል አለብን። በኢንተርኔት ዓለም ውስጥ ፍጹም ሚስጥር የሚባል ነገር የለም። ስልካችን ላይ የምንልከው እያንዳንዷ መልእክት፣ የምንለጥፈው ፎቶና የምንገባባቸው ግሩፖች የራሳቸው የሆነ አሻራ አላቸው። ቴክኖሎጂን ለበጎ ነገር መጠቀም የኛ ምርጫ ነው። ለመሆኑ እናንተ ስለ ቴሌግራም ምን ታስባላችሁ? ቴሌግራም በወንጀለኞች ላይ እርምጃ እንዲወስድና ሚስጥራዊነቱ እንዲቀንስ ትፈልጋላችሁ ወይንስ ምንም አይነት ወንጀል ቢሰራበትም የሰዎች የግል ሚስጥር ተጠብቆ መቆየት አለበት ብላችሁ ታምናላችሁ? የፖቫል ድሮፍ መታሰር ትክክል ነው ወይስ የነጻነት ትግል? ሐሳባችሁን በኮሜንት ላይ ያካፍሉን። ይህ ቪዲዮ ካስተማራችሁ ላይክ ማድረጋችሁንና ለጓደኞቻችሁ ማጋራታችሁን አትርሱ። ለተጨማሪ እንዲህ ያሉ ጥልቅ ዶክመንተሪዎች ቻናላችንን ሰብስክራይብ አድርጉ። በሚቀጥለው ቪዲዮ እስክንገናኝ ደህና ሰንብቱ።